የተከረማችሁልን አማን ናችሁ ወይ? በዛሬው ዕለት ልናቀርብላችሁ የተሰናዳነው ዝግጅት ሌላ ነበረ። ሆኖም ትላንትና በተፈጠረው አዲስ ዓለም አቀፋዊ ሁኔታ ለዛኛው ዓለም አቀፋዊ ሁኔታ ቅድሚያ ሰጥተን ሰሞኑን በሙሉ ስንዘጋጅ የነበርንበትን ነገር ለሚቀጥለው ሳምንት አስተላልፈነዋል ማለት ነው። እንግዲህ ትዝ ይላችሁ እንደሆነ ገና ዝግጅታችንን ስንጀምር ከ6 ወር በፊት ቻናላችንን ያሞቅነው በሶማሌላንድ ጉዳይ ነበር። ሶማሌላንድ ደግሞ ከትላንት ጀምሮ የአፍሪካ በአጠቃላይ በተለይም ደግሞ የአፍሪካ ቀንድ ትልቅ መነጋገሪያ ሆናለች። ምክንያቱም በአጠቃላይ ትልቅ ክስተት ስለተነሳ እዛ አካባቢ ያንን ነው ዛሬ የምናየው። ርዕሱንም ሁራህ ሶማሌላንድ ብለነዋል። እንግዲህ ሁራህ ፈረንጆች የሚጠቀሙበት ቃል ነው። ነገር ግን በግዕዝ ከሄድም ነፃ እንደማለት ነው። ለማንኛውም የዛሬው እንትናችን እንግዲህ ወደዚህ ላይ ያተኩራል። ከትላንት ከሰዓት በኋላ ጀምሮ የመጣ በአዲስ ሀሳብ የተቀነባበረ የከረንት አፌር ወይም ደግሞ የወቅቱ የሀገራችንም ሆነ የሆርን አፍሪካ ጉዳይ ላይ ነው የምናተኩረው ማለት ነው። እባካችሁ እንደተለመደው ላይክ፣ ሼር እና ሰብስክራይብ አድርጉልን። ወደ ዝግጅታችን ገባን ማለት ነው። እንግዲህ የተፈጠረው ነገር ምንድን ነው? ከዚህ በፊት እንዳስረዳኋችሁ ማለት በመጀመሪያው እትም በ1991 ዓመተ ምህረት ከረጅም ዓመት የእርስ በርስ ጦርነት በኋላ ሰሜን ሶማሊያ በኢትዮጵያም እርዳታ በጎሬላ ፋይቲንግም ብዛት ነፃ ወጥታ የራሷን መንግስት መሰረተች። ከዛ ጊዜ ጀምሮ እንግዲህ የሶማሌ መንግስት የነበረው የበፊቱ የሶማሌ መንግስት ችግር ውስጥ ገባ። ይህ ችግር ውስጥ የገባ በሶማሌላንድ መገንጠል ብቻ ሳይሆን እዛም ሀገር ውስጥም አንዴ በጦር አበጋዞች፣ ሌላ ጊዜ ሁልጊዜ ደግሞ በጎሳ የሚታመስ መንግስት ሆነው ከ1991 ጀምሮ እስካሁን ድረስ ስቴት የለሽ ወይም ደግሞ ሀገር የሌለው ህዝብ ሆናል። ሶማሊያ ፈራርሳለች ማለት ነው። ይህ ሁኔታም ደግሞ ለእስላም አክራሪነት ሰፊ ቦታ ስለለቀቀ መጀመሪያ እስላማዊ ኮርትስ የሚባሉ ወይም የሸሪዓ ሰዎች ስልጣን ይዘው ነበር። እነዚህ ሰዎች ደግሞ ኢትዮጵያ ላይ ጦርነት አወጁ አላቅማቸው። ከዛ አንጻር በጊዜው የነበረው የኢህአዴግ መንግስት ሰፊ ዘመቻ አድርጎ ከስልጣን አስወገዳቸው። ከዛ በኋላም ጉዳዩ እንግዲህ እንደቀጠለ ነው። አለመረጋጋቱ እንደቀጠለ ነው። አልሸባብ የሚባል ሌላ አዲስ ኃይል ተሰናድቶ ደግሞ ኦልሞስት ከዚህ ከተረፈው ከደቡብ ሶማሊያ አብዛኛውን ክፍል ተቆጣጥሮ ያለበት ሁኔታ ነው ያለው። በአንጻሩ ሶማሌላንድ ዋና ከተማዋ ሀርጌሳ ነው። ከተገነጠለች ጀምሮ ሰላምና መረጋጋት ያለባት፣ በተቻለ መጠን ዋናው ጎሳ ኢሳቅ ቢሆንም እዛው ራሱ ደግሞ ንዑስ ጎሳዎች ስላሉ ልክ ሶማሊያ ውስጥ እንዳለው ማለት ነው። እርስ በርስ የተለያዩ ቢሆኑም ተከባብረው እና ተቻችለው የተለያዩ ፖለቲካ ፓርቲዎች አቋቁመው ዋና ዋናዎቹ 7 ናቸው። እርስ በርሳቸው በዲሞክራሲያዊ መንገድ ብቻ ችግራቸውን፣ ክርክራቸውን እና ውድድራቸውን እያደረጉ በሰላም እስካሁን ድረስ 34 ዓመት ቀጥለዋል። በዚህ ጊዜ ውስጥ 6 ምርጫ አድርገዋል። ምርጫዎቹ ሁሉ ጊዜ በሰላም የሚጠናቀቁ ናቸው። ትንሽ ግርግር ቢኖርም የሚወርደው አካል የሚወጣውን አካል እንኳን ደስ ያለህ ብሎ ልክ እንደ ምዕራባውያን ዩሮፕ እና እንደ አሜሪካ በሰላም እንትን የሚሉ ናቸው። ትንሽ ከኢትዮጵያ ጋር ውል የፈረመው ቢሂ የሚባለው ሙሴ ቢሂ የሚባለው 1-3 ዓመት እምቢ ብሎ ቆይቶ ነበረ። የምርጫውን ጊዜ አራዝሞ እሱም ቢሆን በኋላ ከ2 ዓመት በኋላ እንዲሁ ተወዳድሮ ተሸንፎ በሰላም አዲሱን ወንበሩን ይባርክልህ ብሎ ወጥቶለታል። በኢኮኖሚም ረገድ ቢሆን ያው የበለጸገች ባትሆንም ራሷን ችላ የምትኖር ነበረች። ችግርም ስቃይም ምንም የማይታይበት ነበረ። እኔ በበኩሌ ከነዚህ ዓመታት ውስጥ የተወሰኑትን ድሬዳዋም የኖርኩ ስለሆንኩ በደንብ ግባባቸዋለሁ፣ ሰዎችን ማውቃቸዋለሁ ማለት ነው። በጅጅጋ በኩል ያሉትን ኢሳቆች እስከ አዋሽ ድረስ አሉ። አብረውንም ያደጉ ናቸው ግማሾቹ የኢትዮጵያ ኢሳቆች ማለት ነው። ከሶማሌላንድ ጋር ያለን ግንኙነትም በጣም ደህና ነበረ። እንግዲህ ባለፈውም ልነግራችሁ እንደሞከርኩት
ከጎረቤቶቻችን ለኢትዮጵያ በጣም ቅን ስሜት ያላቸው ሶማሌላንዶች ናቸው። ይሄ እንግዲህ ከራሳቸውም ሁኔታ ከመነሳት ይመስለኛል። ምክንያቱም ገና ነፃ ሲወጡ በፊት እንደነገርኳቸው ከሆነ ከዋናው ሶማሌ ጋር ከመቀላቀል ከኢትዮጵያ ጋር ነበር ሊያደርጉ የሞከሩት። በእኛው ምክንያት ነው ያ ነገር አልሆነው። ከዛ በኋላም በዋና ሶማሌ ላይ ሁልጊዜ ጠቅላይ ሚኒስትሩ ከነሱ ነበር እና ከኢትዮጵያ ጋር ጥሩ ግንኙነት ለማድረግ የሚሞክሩ ናቸው። አሁን ከተገነጠሉም በኋላ በተቻለ መጠን ከኢትዮጵያ ጋር ሁሉን ነገር ለማድረግ እየሞከሩ የሚገኙ ስለሆኑ ትንሽ ባይበዛም ትንሽ ስሜቴ ወደ እነሱ ያደላል። መቼም የሚወድህን ነው የምትወደው። ለማንኛውም ሶማሌላንድ በዚህ በ34 ዓመት ውስጥ በሆርን አፍሪካ ውስጥ ባልታየ በመላው አፍሪካ ውስጥም ቢሆን ብዙ ባልታየ ሁኔታ የተረጋጋች ዲሞክራሲን በስራ ላይ ያዋለች እና ኢኮኖሚዋንም በመጠኑም ቢሆን ደህና አድርጋ ያዘች ሀገር ነች። በተለይ ደግሞ እኛ ያቃተን እርስ በርስ ያላቸውን ግንኙነት ቅራኔ በሰላም ለመፍታት የቻሉ በውይይት ለመፍታት የቻሉ በምርጫ ለመፍታት የቻሉ እንደመሆናቸው መጠን እኔ ብዙ ጊዜ ቀናባቸዋለሁ፣ እነሱ የሚያደርጉትን ማድረግ ስላልቻልን ማለት ነው። ይሁን እንጂ ዓለም አቀፍ እውቅና በጭራሽ አላገኘችም። አንድ ሀገር እንኳን ያወቃት የለም። እንግዲህ ሶማሌላንድ ከዋናው ሶማሊያ ነፃ ከወጣች በኋላ እውቅና ለማግኘት የምታቀርባቸው ዋና ነጥቦች በመሰረቱ አሳማኝ ናቸው። አንደኛ የሉዓላዊና ዲሞክራቲክ መስፈርትን ስለምታሟላ፣ ሁለተኛ በየጊዜው ነፃና ፍትሃዊ ምርጫ ስለምታካሄድ፣ ሶስተኛ የራሷ የጸጥታ ኃይል ምንዛሪ ፓስፖርት ስላላት፣ ከደቡብ ሶማሌ ጋር ውህደቱን የፈጸመችው በፈቃደኝነት ስለሆነ በፈቃደኝነት ከተቀላቀለች በፈቃደኝነት መነጠል እችላለሁ ነው የምትለው። በተጨማሪም በአፍሪካ አንድነት ኖርም መሰረት የቅኝ ግዛት ድንበር እንዳለ ይቆይ ስለተባለ ሶማሌላንድም ድንበሯ ልክ የቅኝ ግዛት ድንበር ነው። ያን ድንበር ኢታሊ ሶማሌላንድ ነበር የምትባለው፣ ብሪትን ሶማሌላንድ ነበር የምትባለው። ከኢታሊ ሶማሌላንድ ጋር ያ ነው ግንኙነታቸው። ስለዚህ መሆን ይገባኛል ብላ ብትጠይቅ ማንም ሀገር ሊቀበላት አልቻለም። እንግዲህ የተለያዩ ምክንያቶች ይኖራሉ። መጀመሪያ ነገር ዋና ሶማሊያ የአረብ ሊግ አባል ስለሆነች በአጠቃላይ አረቦችና በተለይም ሰሜን አፍሪካኖች በጣም ዋናውን መንግስት ስለሚደግፉ፣ ሁለተኛ ነገር ደግሞ በሃይማኖት መሰረት አክራሪ ሃይማኖት እዛ ሀገር ስላሌለም እስላሞች ትንሽ እንደራሳቸውን ስለማያዩት ይመስለኛል ብዙ አልቀናትም። ሆኖም ከብዙ ሀገሮች ጋር ግንኙነት ማድረጉ አልቀረም። በተለይ ልክ እንደሷ እውቅና ካጣችው ከታይዋን ጋር ጥሩ ግንኙነት አላት። እንዲሁም ከአረብ ኤምሬት ጋርም ጥሩ ግንኙነት ነው ያላቸው። የዱባይ እንትናቸውንም የሰራላቸው አርጌሳ በርበራን ወደብም በጣም አስፋፍቶ ያለችው ማለት ነው። እና ያኔ ባቀረብኩት ጽሁፍ ላይ ይቺ አገር እውቅና ልታገኝ የምችለው ከአሜሪካ እንደሆነ ገምቻለሁ። ነገር ግን ከአሜሪካን ብቻ ሳይሆን ከእስራኤልም እድል እንዳላት አስቀምጬ ነበር እዛ ላይ እና ያኔ ያልኩት እንደገና ደግሜ እጠቅሳለሁ። በ2024 መጨረሻ የወጡ ዘገባዎች እንደሚያሳዩት እስራኤል በሶማሌላንድ የጦር ሰፈር ለመክፈት አቅዳለች። የሶማሌላንድ መልክዓ ምድር ለእስራኤል ትልቅ ጠቀሜታ አለው። በዚህ ምክንያቱ ከኢራን ዋና የጦር ጣቢያዎች አንዱ ባውሼርን ከሶማሌላንድ ወደቦች ሄዳ ማጥቃት ስለሚችል ነው። እና ይህን ለማለት ደግሞ የእስራኤል ፓይሎቶች የአረብ ሀገራትን አየር ሳያልፉ በቀጥታ ከዛ ለማድረግ ስለሚችሉ ፍላጎት ነበራት። እና እስራኤልና አሜሪካ የፈለጉት ደግሞ ብዙ ጊዜ ስለሚሆን እስራኤል የፈለገችው ደግሞ በፈለገችው መሰረት አሜሪካን ማሳመኑ ስለሚቀናት በዛ በኩል እድል ይኖራት ይሆናል የሚል ግምት ሰጥቼ ነበር። እንግዲህ እንደ አቅሚቲ ያኔ የሰጠሁት ይሆናል ግምት ትላንትና ይፋ ወይም ደግሞ እውነት ሆኗል። እንግዲህ ትላንትና እስራኤል በዓለም ከሚገኙ መንግስታት የመጀመሪያ በመሆን በትላንትና ዕለት ዓርብ ዲሰምበር 26 ማለት ነው ሶማሌ ነፃ ሀገር ስለመሆኗ እውቅና ሰጥታለች። እንግዲህ
በቀጥታ በቴሌቪዥን በተላለፈ ሁኔታ ነው ነገሩ የተገለጸው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ፕሬዚዳንቱን ማለት የሶማሌላንድን ፕሬዚዳንት አብዱረህማን መሐመድ አብዱላሂን እንኳን ደስ አለው በማለት የሶማሌላንድን ነፃ መንግስትነት ማወቃችንን የሚገልጽ ታሪካዊ ሰነድ እየፈረምክ ነው በማለት ፊታቸው የቀረበ ሰነድ ላይ ሲፈርሙ ይታዩ ነበር እና ቀጥለውም ኔታንያሁ እስራኤል በዚህ ብቻ ሳታበቃ ከሶማሌላንድ ጋር በእርሻ በጤና ጥበቃና ቴክኖሎጂ ለመተባበር ማቀዷን ገልጸው በጣም በቅርቡም በሀርጌሳ የእስራኤል በእስራኤል ደግሞ የሶማሌላንድ ኤምባሲዎች ተከፍተው ስራ እንደሚጀምሩ ገልጸውላቸዋል። በተለይም ደግሞ ጠቅላይ ሚኒስትሩ እውቅናው የተሰጠው ፕሬዚዳንት ዶናልድ ትራምፕ ከመሩት የአብርሃም ስምምነት መሰረት መሆኑን ገልጸው ይህን የእውቅና ሰነድ ለአሜሪካው ፕሬዚዳንት እንደሚልኩና አሜሪካም ለጉዳዩ ድጋፍ እንድትሰጥ እንደሚሰሩ ተናግረዋል። እንግዲህ እዚህ ላይ የአብርሃም አኮርድ የሚባለው በ2020 ትራምፕ በመጀመሪያ የስልጣን ዘመኑ የተወሰኑ የአረብ ሀገሮች በተለይ የተባበሩት ኤምሬት፣ ባህሬን፣ ሞሮኮ እና ሱዳን ከእስራኤል ጋር ለእስራኤል እውቅና ሰጥተው በሁሉም ረገድ በተለይ በትብብር አጠቃላይ በኢኮኖሚና በደህንነት ትብብር እንዲያደርጉ የፈረሙት አጠቃላይ ውል ነው ይሄ አብርሃም አኮርድ የሚባለው እና አሁን እንደገና ተመልሰው ስልጣን በሚይዙበት ጊዜ ያን ለማስፋት ሞክረው ነበር። በተለይ ሳውዲ አረቢያን እዛ ውስጥ ለመጨመር ሳውዲ አረቢያ ወደዛ ለማግባት እያከወከበች እያለች የፍልስጤሙ የጋዛው ችግር ተነሳና እሷ አቆመች ማለት ነው። አሁን እንግዲህ ኔታንያሁ የሚሉት ምንድን ነው? በዚህ አይነት ሶማሌላንድን የአብርሃም አኮርድ አባል ለማድረግ ነው። ይሄ እንግዲህ ከአሜሪካ ድጋፍ ለማግኘት ያመጡ ታክቲክ ይመስለኛል። በዚህ መሰረት ይሄንን መልእክት እዛ ውስጥ ተላለፉ። ንግግራቸው ያው ድምፁ ይሰማ ነበር። በተለይ ኔታንያሁ ገጽታቸውም ይሰማ ነበር እና የሶማሊላንድ ፕሬዚዳንት በሰጡት መልስ በሁኔታ መደሰታቸውን ሀገራቸው ከእስራኤል ጋር ሁለቱን በሚያበለጽግ መልኩ ተባብራ ለመስራት ደስተኛ እንደሆነች እና በተጨማሪም በመካከለኛው ምስራቅና በአፍሪካ መረጋጋትን ለማስፈን እንደምታብራራ ገልጸዋል። የአብርሃም አኮርድንም ለመገናኘት ወይም ደግሞ አባል ለመሆን ደስተኛ እንደሆኑ ገልጸዋል እና ይህን ስሰማ ብዙ ስሜት ነው የተሰማኝ። እንግዲህ ባለፈው ታሪካችን እኛ እስከ ኢህአዴግ መምጣት ድረስ የኢትዮጵያን ግዛት አንድነት ለማናጋት ሉዓላዊነታቸውን ለማስደፈር ብዙ ሙከራ በኤርትራ ነፃ ለማውጣት ይደረግ ነበር። በዚህ ሙከራ ላይ በአረብ ሊግ አባላት በአብዛኞቹ የተሳተፉበት እና በተለይ ከጎረቤቶቻችን ሱዳን፣ ሶማሊያ በጣም ጥረት ያደርጉ የነበሩ ሀገር ሲሆን እነዚህ ሀገሮች በሰው ላይ የሰነዘሩት ነገር በራሳቸው አገር ላይም ሲደርስ መቼም ጮቤ ተመትቼ ባለነስም ባልደሰትም የእጃቸውን አገኙ ለማለት ግን ሎጂካል ይመስለኛል። ባይሆን ጥሩ ነበር፣ ግን ይሄ ያኔ እኛ ላይ ሲያደርጉት ነግበኔ የሚባል ነገር ያልታሰበበት አሰራር ስለነበረ ነው። ከዚህም ውጭ ደግሞ ቅድም እንደነገርኳችሁ ሶማሌላንድ አንዴ እዛ ዩኒየን ውስጥ ከደቡብ ሶማሊያ ጋር ከገባች በኋላ የበለጠ ጣጣ ውስጥ ስለነበረች ከዛ ለመውጣት ካደረገችው ረጅም ትግል አንጻር እና ለእኛም ካላት በጎ አመለካከት ረገድ ይህ ዜና ለኢትዮጵያና ለኢትዮጵያውያን ደህና ዜና ይመስለኛል። እንዲህ ጉዳዩ እንደተሰማ እንግዲህ ብዙ ሪያክሽን ወይም ደግሞ ፊድባክ ተነስቷል። የሶማሌ መንግስት ያው ተቃውሞታል። ፌዴራል ሶማሌ መንግስት ከሞቃዲሾ የተቃውሞ ድምፅ አሰምቷል። በጠቅላይ ሚኒስትሩ አማካኝነት ነው ነገሩን በጽኑ እንደምትቃወሙና ይህም የእስራኤል እርምጃ በሶማሊያዊ ሉዓላዊነት ላይ የተሰነዘረ ቀጥተኛ ጥቃት ነው ብለውታል እና በጣም ነው የተናደዱት። በጣም ነው ሪያክት ያደረጉትም። እንኳን በዚህ እኛ እንኳን ከሶማሌላንድ ላይ እንትን የፈረምን ጊዜ ታስታውሳላችሁ። የዛሬ 2 ዓመት ቀደም ሊሞራ ነው መሰለኝ። አሁን እንደዚሁ እሪ ብለው ነበረ። የአረብ ሀገሮችንም ተባብረው በአረብ ሊግ አማካኝነት በተለይ በግብፅ
በቱርክ አማካይነት ነገሩ እንዲከሽፍ አድርገውታል። አሁን የገጠማቸው ትንሽ ኃይለኛ መንግስት ነው። እስራኤል ነች አሁን እንግዲህ የገጠመቻቸው። በእኛ ላይ ያደረጉትን በእስራኤል ላይ ለማድረግ ትንሽ የሚከብድ ይመስለኛል። እቺም ሀገር እንግዲህ ራሷን ለማሳደግ በተለይ ደግሞ በንግድ ረገድ ከኛ ጋር በጣም ቀጥታ ግንኙነት አላት። በርበራ ወደብ በሚሰራበት ጊዜ 19% የኢትዮጵያ ነው ኢንቨስት ተደርጓል። ከዛ ቀጥሎ የመጣው መንግስት ያን ነገር ከፍሎ ያስጠብቀው ያስጠብቀው በአቅም ብቻ በብዙ ረገድ ከኢትዮጵያ ጋር በንግድም በብዙ ረገድም ልንስማማ የምንችልበት ሁኔታ ያለ ነው። ከዛ ቀጥሎ የመጡት ሪያክሽኖች በሙሉ አብዛኞቹ የተቃውሞ ናቸው። ነገር ግን ከአንድ አካባቢ ናቸው። ከነዚህ ውስጥ መጀመሪያ የግብፅ ነው። የግብፅ የውጭ ጉዳይ ሚኒስትር ለሶማሊያዊ አንድነት እና ሉዓላዊ ግዛትና የግዛት ክብር እንደመደገፍ ገጽ ነው በተናጠል እየወሰዱ ያሉ እርምጃዎች ከሶማሊያ አኳያ ትይዩ መንግስት መፍጠሩ አለመረጋጋትን እንደሚፈጥር አስቀምጠዋል። ጭራሹንም ይሄ ሌሎችም ተመሳሳይ ነገር እንዲያደርጉ የሚገፋፋና የተባበሩት መንግስታትና የአፍሪካን እንትን የማይከተል ነው ብለዋል። እንግዲህ ይህችን አባባል በፊት የኤርትራ አማጺዎችን ሲረዱ የተጠቀሙበት አባባል አልነበረም። ባጭሩ ያኔ ትክክል ነበር። አሁን ግን ሶማሊያ ላይ ኢትዮጵያ ላይ ሲደረግ ትክክል ነበር፣ ሶማሊያ ላይ ሲደረግ ትክክል አይደለም እንደማለት ነው። ነገር ግን ነገርኩ በዚህ አላበቃም። ግብጾች በውጭ ጉዳይ ሚኒስትር አማካኝነታቸው ከቱርክና ከጅቡቲ ጋር ሁሉ ተነጋግረው እነዚህ ሀገሮች ተመሳሳይ አቋም እንዲይዙ ለማድረግ ችለዋል። ግን ነበራቸው እነሱ በፊትም። ከዛ የአፍሪካነት ድርጅት ነው ወዲያው ነገሩን ተቃውሞውን የገለጸው። ልብ በለው አሁን እንግዲህ የአፍሪካነት ድርጅት የሚመራው በሶማሊያዊ ሊቀመንበር ነው። የጅቡቲ ሰው ነው ሰውየው እና ከደቡብ ሶማሊያ ጋር የሚጣመሩ ናቸው እና የእነሱም እንትን ከዛ የመነጨ ይመስለኛል። እና በአጠቃላይ እንግዲህ ነገሩ ትልቅ ቢሆንም ተቃውሞም በዛ ልክ ነው ለማለት ነው። ሆኖም አንዳንድ በአረብ ዓለም ያሉ የመገናኛ ብዙሃንም ነገሩን በበጎ ሲመለከቱ ታያቻለሁ። አልጀዚራ ለምሳሌ ይህን በማስመልከት የሰጠው እንትን ምንድን ነው? ተገንጣይ ሀገር ሶማሌላንድ ከ30 ዓመት በኋላ ዓለም አቀፍ እውቅና ለማግኘት ትልቅ ዲፕሎማሲያዊ ግኝት አሳክታለች ብሏል። አክሎም አሜሪካ በሶማሊያ ላይ ፍላጎትና እምነት ባጣችበት ጊዜ የተወሰደ እርምጃ ነው ሲል ተናግሮታል። አልጀዚራ ማለት ነው። ጀሩሳሌም ፖስትም በዚሁ ጊዜ ግብፅ፣ ቱርክና ጅቡቲ እንደተቃወሙት ነገሩን ገልጿል። እና ሌሎች ከተቃወሙት መካከል የገረመኝ ሳውዲ አረቢያና ፍልስጤም ሳይሆኑ ቻይና ነች። ቻይናም ጉዳዩን በመቃወም መግለጫ ወጥታለች። እና እዚህ ላይ ትንሽ ግር እንዳይላችሁ ቻይና ከራሷ ፍላጎት ተነስታ ነው ይሄን ያደረገችው። ምክንያቱም ሶማሌላንድ ከታይዋን ጋር ማለት ከቻይና ከተገነጠለችው ሀገር ጋር ጥሩ ግንኙነት ነበራት። ምክንያቱም ሁለቱም ተመሳሳይ ችግር ነው ያለባቸው። ያቺም ዲፕሎማሲያዊ እውቅና አጣለች፣ ይቺም አጥተዋል። ስለዚህ ሁለቱ የተቀነባበሩ ነበሩ እና ይሄ ደግሞ ያው ቻይና ሊያስደስት አይችልም። በዛ መሰረት እንግዲህ የተካሄደ ነው። ኢጋድ ሌላው ነው መግለጫ ያሰጠው። ያው ኢጋድም ቢሆን በአካባቢው ባሉ ሀገሮች ተጽዕኖ ስር ያለ እንደመሆኑ መጠን እስቲ ወደፊት የሚያደርገው እናያለን። በአሁኑ ግን የወሰደው እርምጃ ይሄ ነው። ሌሎቹ ግን በሚገርም ሁኔታ አንዳንድ ሀገሮች ምናልባት ሰጥተው ይሆናል፣ እኔ ግን አልሰማሁም። ከኬንያ ለምሳሌ ምንም የሰማሁት ነገር የለም፣ ካለ ይቅርታ ጠይቃለሁኝ። እና ሌሎችም ከሱዳንም የሰማሁት ነገር የለም፣ ዝም ነው ያሉት እነዚህ ነገሮች። ከኢትዮጵያም እስካሁን በዜና መልክ ሲያቀርቡት ነው የሰማሁት፣ ከዚህ በላይ አልሰማሁም። ሌላው ትልቁ እንትን የመጣው ከትራምፕ ነው። እንግዲህ በፊት እንደነገርኳችሁ ትራምፕ ስልጣን ላይ ከመውጣቱ በፊት ፕሮጀክት 2025 የሚባል ሄሪቴጅ ፋውንዴሽን ያወጣው ማለት የኮንሰርቫቲቭ ፓርቲ ዋና እንትን ባወጣው ላይ ወደ 900 ገጽ ነው። ያን ሁሉ ሲተረትር ከአፍሪካ ውስጥ የጠቀሰው ጅቡቲ እና ሶማሌላንድን ብቻ ነው። እና ሶማሌላንድን በተመለከተ በዋና ሶማሌላ እምነት ስለሌለን ይቺን ሀገር እውቅና ሰጥተን
እዛ ቤዝ መክፈት አለብን የሚል አይነት ነገር ተናግሮ ነበረ። ስለዚህ ሁኔታ ግን ትራምፕ በቀደም ሲጠየቅ ሰኞ ዕለት ከናትናያሁ ጋር ግንኙነት አለው እና እስራኤልን ተከትሎ ወዲያ እውቅና እንደማይሰጥ ነገሩን እናጠናዋለን በደንብ አጥንተን ነው የምንወስነው እንጂ እስራኤልን ተከትለን የምንወስደው አስቸኳይ እርምጃ የለም ብሏል። ብዙ አዎንታዊ አይደለም የትራምፕ አነጋገር። ሆኖም ትራምፕ ብዙ ጊዜ እንደዛ ነው እስራኤልን በተመለከተ። ለምሳሌ እስራኤል በኢራን ላይ እርምጃ በምትወስድበት ጊዜ እንደ መቃወም ቀጥቶት ነበር። በተለይ አብሮ ለመስራት በጭራሽ ፈቃደኛ አልነበረም። በኋላ ግን ሙሉ በሙሉ ተባባሪ ሆነው ብቻ እስራኤል ወዳለችው ሁኔታ ገብቶ መተባበር ብቻ ሳይሆን በገንዘብም በአውሮፕላን ጥቃትም እንትን ብሏታል እና ሰኞ እንግዲህ ይገናኛሉ ከማነሱ ከናትናያሁ ጋር። ከዛ ቀጥሎ የመጣውን ሁኔታ አብረን የምናየው ነው። ነገር ግን ይሄ በአጠቃላይ በዲፕሎማሲ ረገድ ለሀርጌሳ ትልቅ እንትን ነው፣ ድል ነው። እንኳን ያን እስራኤልና ያህል ሀገር ኢትዮጵያ እንኳን እውቅና በሰጠቻት ጊዜ ያ ነገር እየጸና ቢሄድ ኖሮ ከፍተኛ ድል ነበር ለነሱ። ያ አልሆነም። ያው እስራኤሎች እንግዲህ አሜሪካንም ወደዚህ ካምፕ ለማስገባት ሌሎችንም እንትን ለማለት ትንሽ ኃይል ያላቸው ናቸው። ለማንኛውም በዚህ ሁኔታ በቀጠናው አካባቢ የሚፈጠር ችግር ለጊዜው ኢሚዲየት ወይም ደግሞ ወዲያው ሊመጣ የሚችል ነገር ብዙም አይታየኝም። ሁሉ ነገር መቼም ከራስ አንጻር ነውና የሚታየው። በአሁኑ ጊዜ የኢትዮጵያ መንግስት በተለይ የውጭ ጉዳይ ሚኒስቴር ነገሩን በጣም በትኩረት ሰጥቶት ዲፕሎማሲያዊ ብልሃት በተሞላው መንገድ ቢይዘውና ከዚህ አንጻር የኢትዮጵያ ብሔራዊ ጥቅም የበለጠ ሊጠቀም የሚችልበትን መንገድ ቢቀይስ ጥቅሙ ቀላል አይባልም። ይሄ ማለት ሌሎችም ሳያስቀይም ይሄ ነገር ማድረግ ይቻላል። እንግዲህ ከዚህ በፊት አንድ ጊዜ የቀድሞው ጠቅላይ ሚኒስትር መለስ ዜናዊ ለሶማሌላንዶች ያላቸው ምንድን ነው? ለነሱ እውቅና ለመስጠት በጣም ይፈልግ ነበር። ነገር ግን አንደኛ የኢትዮጵያ አፍሪካነት ድርጅትን መቀመጫ ነች፣ ያ ጉዳይም አለ እና ሌላ አንድ ሀገር እንኳን ለእናንተ እውቅና ከሰጠ ኢትዮጵያ ሶማሌላንድን ለማወቅ ሶስተኛ ሀገር አትሆንም ነው ያላቸው። ማለት ቶሎ እኛም እንከተላለን ነው ያለው። አሁን ባለን ሁኔታ እንግዲህ እንደዛ እናደርጋለን አናረግም፣ ለጊዜው ያንን ልተወውና ብቻ ጉዳዩን ትንሽ በጥበብ ቢያዝ ከስሜት ይልቅ በስሌት ቢያዝ የበለጠ ሶማሌላንድንም ኢትዮጵያንም ሊጠቅም ይችላል ብዬ ገምታለሁ። ለማንኛውም ግን ስንክሳር ከ6 ወር በፊት በገመተችው መሰረት አሁን እውን ሆኖ መገኘቱ አንድ ጉዳይ ነው። ወዳጆቻችን ሶማሌላንዶችን እንግዲህ ጉዳዩን በጥንቃቄ ይዘው ብዙዎችን ሳያስቀይሙ በተቻለ መጠን በዲፕሎማሲ ሌሎችንም ለማሳመን ጥረው ይሄን ነገር እያሳደጉ ሄደው የኢትዮጵያ ዋና በምስራቅ በኩል መውጫና መግቢያ በንግድም በኩል ትልቅ አጋር እንዲሆኑን ምኞቴን እገልጻለሁ። ለዛሬ እንግዲህ አጠር ባለ ሁኔታ ያዘጋጀሁት ይሄ ነው። እስከሚቀጥለው ዝግጅት ድረስ አህለን ወሰህለን። አመሰግናለሁ።